እናንተ ወንድ ልጅ ግን ውሻ መሆኑን በአብርሽ አየሁ። የምሬ ነው ብላችሁ አብረው ስንት መከራን ዋጋ የከፈለችለትን እዚህ ደረጃ እንደዚህ ካለባበስ እስከ ንግግር ከንግግር እስከ አይምሮ የቀየረችውን ሴት ጥሉ ሌላ ሴት የለም። ለኛ በጣም ትምህርት አለው። የምሬ ለሴቶች በተለይ ደሃ ሆኖ ፎኮታም ሆኖ ማለት ነው ያን ሰው ማፍቀርም የለብሽም ማግባትም የለብሽም። ያ ሰው ያለውን ሰው ማግባት ይሻላል ኖሮት በንብረቱ ላይ አግብተሽ ንብረቱ ፎኮታም ሆኖ ፎኮቱን ካራገፍሽለት በኋላ እከኩን ካራገፍሽለት በኋላ ሌላ ሴት ፍለጋ ነው የሚሄደው። ትላንትና ሩታን እያጣጣላት አይታችኋል። እዛ ጋር የነበረው ትላንትና ፎኮቱን ያራገፈለትን እዚህ ጋር በሰው እንዲወደድ በሰው እንዲታይ እይታ እንዲኖረው ያደረገችዋን ሴት እንደዛ እየተናገረ የምር እውነቴን ነው የምላችሁ። በቃ ምን ልበላችሁ ትምህርት ነው ለኛ ማለት ነው። ለኛ ለሴቶች እና እንደዚህ በቃ ወንድ ልጅ እንደዚህ ነው የወረደ ገንዘብ ሲያገኝ ያቺን ትላንትና ከዛ ቆሻሻ ካመዳምነቱ ያነሳችውን ጥሎ ሌላ ሴት ጋር ነው የሚያየው ሲያገኝ ማለት ነው። ማለት ያኒ በቃ ካሳደገችው በኋላ እንደ ሩታ ልክ እንደ ሩታ ማለት ነው አብረን ያደግነው ልትል ትችላለህ። ግን ሩታ ከመጣች በኋላ ነው አንተ እይታም የኖረክ ተወዳጅነትን በህዝብ ዘንድ የኖረክ ማለት ነው። ሩታ ባትመጣ ትላንትና 50 እይታ ክራሱ ከ20 ምናምን ሺህ አይበልጥም 20 ሺህ 10 ሺህ እንደዛ አይበልጥም። ግን ዛሬ ላይ ትላንት ቢያንስ እንኳን ክብር ይኖርክ ለሷ ማለት ነው። የምታነሳበትን ቦታ ለይተክ ወቅ በዚች ተራ ሴት ላይ ያችኛዋን ሚስትህን የልጅህን እናት አታጣጥላት። የምር ወንድ ልጅ ግን እናንተ ውሻ ነው። እውነቴን ነው የምላችሁ ወንድ ልጅ ወዮ ወንድ እውነቴን ነው። ሴቶች ፎኮታም ወንድ እንዳታገቡ ፎኮታም ወንድ እንዳታፈቅሩ። በቃ የምር ይሄ ለእኛ ትምህርት ነው። ፎኮታም ሆኖ አይደል ሩታ ያፈቀረችው ፎኮታ ሆኖ አይደል ያገባችሁ እና ፎኮቱን ካራገፈ በኋላ እሷን ጥሎ ሌላ ሴት እና ደግሞ እሷን ለማጣጣል ይጥራል። አቤት 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 የፈጣሪ ያለ የፈጣሪ። አረ ወንዶች ግን አረ ተው የምር ተው ግን የሴትን ባግን የምር በጣም ያሳዝናል። እና ሴቶቼ የምትማሩበት ነገር አለ ተማሩበት። ነገ ደግሞ ማለት ነው እቺ ሴት አልቅሳ ትመጣለች። ለመጀመሪያ ሚስቱ ያን ዋጋ ለከፈለችለት ስንት ስድብን ስንት መስዋዕትን ለከፈለችለት ከቤተሰቧ ለወጣችለት ከጓደኞቿ ለወጣችለት ሴት ይሄ እኮ ነው ምላሹ። ለዚህ ደግሞ ምን አይነት ምላሽ ሊሰጣት ይችላል? የምሬ ነው ምላችሁ ይሄ ነገር የምር እኔ ምላችሁ ከዚህ በፊት የተንቢ ተናግራለች ይሄንን ነገር ማለት ነው። የምር ከፈመስኩ በኋላ ተዋታለው እስከመፈምስ ድረስ ነው ምናምን የሚል ነገር አውርታለች የተንቢ። እኔ አንዳንዴ እሱ ነው እንዴ የተናገረችው ነገር እውነት ነው እንዴ ላለውኝ አንዳንድ ጊዜ ማለት ነው። እና በነገራችን ላይ በጣም ከባድ ነው የምር በጣም ከባድ ነው። በዚህ ልክ እንዲህ ተለጣጥፎ ወይኔ አረ በጣም ይደብራል በጣም ያስጠላል። ጊዜው የትኛው ጊዜ ውስጥ ነው ያለነው ውዶቼ? የትኛው ነገር ውስጥ ነው ያለነው? የምር እኔ አንዳንድ ጊዜ ራሳቸው ግራ ተጋብተው እኛን ራሱ ግራ እየገባኝ ነው የምር። የትኛውን ልናገር እንዴ? በጣም ባለጌ ናቸው እንጂ ባለጌ ወንድ ልጅ እንደዚህ ባለጌ ሲሆን ደግሞ በጣም ያስጠላል የምር። ያልተመረቀ ለቤተሰቡ ክብር የሌለው ለሚስቱ ክብር የሌለው ደግሞ ስለ ክብር ሲያወራ ክብር የሌለው ሰው ስለ ክብር ሲያወራ ደግሞ አያናድዳችሁም? እና ለማንኛውም ውሽሚትዬ እስከምታለቅሽ ድረስ ልክ እንደ ሩታ ያንቺም ተራ እስከሚደርስ ድረስ ፈታ በይ ዘና በይ ከሱ ጋር የፍቅር ጊዜ አሳልፊ። ይጠቀምብሽ ቻናሉን ያንቀሳቅስብሽ። ያው ቀዝቅዟል ቻናሉ ወርዷል ዝቅ ብሏል ምናምን እና ያው ሞቷል ቻናሉ ማለት ነው። እና ያንም ለማንቀሳቀስ ነው ይሄንን የጀመሩት። አፈቀርካትም ወደድካትም የሰው ልጅ ይለያያል ግን ህይወት ይቀጥላል። በቃ ህይወት ይቀጥላል። ሩታ ግን ነገ ይውላችሁ ሩታ ከሆነ ሰው ጋር ስትመጣ ምን አለች በሉኝ? ወደ ሩታ እኔ አላልኩም እኔ አልተናገርኩም አፈቅርሻለሁ አላልኩም ብሎ ይሸመጥጣል ማለት ነው በሩታ አጠገብ። ሁለት እኮ ነው ሁለቱንም ማጣት አልፈልግም ብሏል። ጠይበሽ ሁለቱንም ማጣት ካልፈለገ የሰውዬ ምንድነው የሚፈልገው? የምር ምንድነው የሚፈልገው? እቺን ወዶ ያቺን ወዶ አይሆንማ። አይመጣውም የምር አይመጣውም በፍጹም አይመጣውም። እና በዚህ ልክ እንደዚህ ወርደክ መታየት ራሱ አልነበረብም። ደረጃክ ላይ እንደነበርክ ያኔ ደረጃ ከፍተኛ ደረጃ ላይ እንደነበርክ ብትኖር አሪፍ ነበረና ይወረደ እኔ እንጃ የምሬ ነው የምላችሁ በጣም ያስጠላል ያናድዳል ምናምን ማለት ነው። ብቻ ይዘገንናል። ይሁን ከዚህ ትዳራውን እኛ ምንድነው የምንማረው? ይሄ እኮ ለባለ ትዳር ሴቶች ራሱ ለቤታችሁ ክብር አይኖራችሁ ለሚስት ክብር አይኖርክ ነው። ለወጣቱ ለባለ ትዳር ወጣት ወይም ለሚያገባ ወጣት በቃ ትዳሩ ስትኖር
እየቀያየርክ ኑር ሴትን ልጅ እንጂ አሁን አንዳንዴ አለ ትዳር ውስጥ አሁን የሚያስተምር ነገር አለ። ፍቅራቸውን እንደዚህ እያሳዩ ምናምን የሚመጡ አሉ። ግን የአበጋዝ ብር ስለሚወድ እንደዚህ ነው የሚመቸው ማለት ነው። ሴትን ማሯሯጥ ከሴት ጋር መሯሯጥ ነው የሚመቸው ማለት። ሰው ወልዶ አይረጋጋም። ሰው ወልዶ አይረጋጋም። ማሮቼ ወልዶ ይብስበታል በፈጣሪ። እና ሩታዬ እኛ በአዲስ ነገር እንጠብቅሻለን። አልቅሰሽ አለቃክሰሽ ወይም ደግሞ እኚህ ስትይ ሳይሆን ምን ጠብቅሽ ጠንካራ ሆነሽ እንደ በፊቱ ምናምን አልቅሰሽ እንድመጪ አንፈልግም። ለሱ ብለሽ አብርሽ ቤት ሌላ አብርሽ ይተካል። ሀቢብቲ ህይወት ይቀጥላል የኔ ማር እና ማለት ነው። በቃ ተማሩበት። የምር እንደ ቀልድ እንደሚሆን የሚያስጠላ ነገር የሚያስጠላ መልእክት ሆኖ የሆነ የምንወስድበት ትምህርት አለና የምትወስዱበትን ትምህርት ውሰዱ። ፎከታም ወንድ አታግቡን። ያሁን የምነግራችሁ ማለት ነው። ኤከካም ወንድ አታግቡ። በቃ እከካም ነው ያኒ እከኩ ያው ይጣበቅባቸዋል። እና ማለት ነው ማሮቼ ፍቅሮቼ። አረ ወይኔ ሼም ነው የምር ሼም ነው የልጁን እናት። አረ ገረ እኔ የምር እንዴት እኔ ቪዲዮ ራሱ እንትን እያለኝ ነው የሆነ እየከበደኝ ነው እየቀፈፈኝ ነው ታውቃላችሁ እየቀፈፈኝ ነው የሆነ በቃ አንዳንዴ ለማየት ራሱ ያስጠላችኋል። ያኒ በቃ እሱ ራሱ እይታው የደከመበት ለዛ ነው። አብዛኛ ጊዜ የታየ ይመስላል እንጂ አይታይም ታውቃላችሁ። ዶላር ይቀንሳል። እና ማለት ነው ወይኔ ፈጣሪ ትዕግስትን ስጠን ዘንድ በዚህ ሳምንት ወይም በዚህ 3 ቀን 4 ቀን የሚመጣብንን እናያለን። በቃ እሺ። እና ይመቻችሁ። ለማንኛውም ሙሽሚትዬ ፈታ ዘና በይ። ይመችሽ። ምችችት ይበልሽ ውዴ ማሬ ፍቅሬ። እዛ ፍቅር ቅርበይና ቀሪ ማለት ነው። እቺ አልሳደብም የማሳደብ ፈልጌያለሁ ግን አልሳደብም ትቼዋለሁ።